ዛሬ ላይ አሰብኩኝ ስላንቺ ላወጋ ጠላትሽ ስምሽን ሰምቶ እንዲሰጋ ፍልስጤን እንዴታ ምን ልበል ምን ላውራ ትውልድ ሲተካካ ባንቺ እንዲኮራ ነፃነት ርቆሻል አውቃለሁ አልክድም ለምን እንደማልደርስ ከደጅሽ ባላውቅም ከሚዘምቱ ጀግኖች በአንድነት ባልዘምትም ለሚያለቅሱ ልጆችሽ ከለላ ባልሆንም ሚነዳውን እሳት በእጄ ባላከስምም መስማት ብቻ እንጂ አይቼሽም ባላውቅም የእስራኤልን እጅ መያዝ ቢያቅተኝም ሰላም እንዲሰማሽ መኳተም ባልችልም እንባዬን ገትቼ እጆቼን አንስቼ ያንቺ የሆነ ሁሉ መመለሱን ሽቼ ሀገሬ እያልኩኝ ቁድስን የናፈቅኩኝ ካንቺ በመራቄ ጣቴን የነከስኩኝ ነፃ እንዲያወጣሽ አላህን ለመንኩኝ። አውቃለሁ አልክድም ቁድስን ያጣንበት የጋዛ ሙስሊሞች የተዋረዱበት አንድነታቸውን የተነጠቁበት ጀግኖቹ በጅምላ የተቀበሩበት ከገዛ ቀያቸው የተሰደዱበት ሰላም በሰበኩ ደም የገበሩበት በእስራኤል ሴራ የተጨቆኑበት ባለመቻላቸው እጅን የሰጡበት በአይሁድ ክርስቲያን የተዋደቁበት አንድና አንድ ነው ብቸኛ ምክንያቱ ሙስሊሙ ከአንድነት ዘለበት መውጣቱ በቁርአን ህግጋት አለመመራቱ ለሸይጣን ትዕዛዛት እጆቹን መንሳቱ ለፍልስጤም ልጆች አለመሳሳቱ ይህና ይህ ነው ብቸኛው ምክንያቱ። ኢየሩሳሌም ሶስተኛ የሙስሊም ቅዱስ ስፍራ። ኢየሩሳሌም በሙስሊሞች ዘንድ ከመካና ከመዲና ቀጥላ ሶስተኛዋ ቅዱስ ስፍራ ናት። ኢየሩሳሌም ማለት ለሙስሊሞች የተከበረውን መስጂድ አልአቅሳን ይዛ የምትገኘው የተከበረች ስፍራ ናት። ሙስሊሞች ወደ መካና ወደ መዲና እንደሚጓዙ ሁሉ ወደ ኢየሩሳሌም ተጉዘው አቅሳን ማየት ይናፍቃሉ። ዓለም ላይ ያሉ ሙስሊሞች ስለ ፍልስጤማውያን ሲጮሁ በግፍ በወራሪው እስራኤል መሬታቸውን ስለተነጠቁ ብቻ ሳይሆን ወይም በሙስሊሞች ስለሆኑ ብቻ ሳይሆን ወይም ሙስሊሞች ብቻ ስለሆኑ ሳይሆን ወይም አረቦች ስለሆኑ ሳይሆን በወራሪው እስራኤል በጉልበት የተያዘብን በእስራኤል ምድር የሚገኘው መስጂድ አልአቅሳም የፍልስጤማውያን ብቻ ሳይሆን የዓለም ሙስሊም ቅዱስ ስፍራ በመሆኑ ነው። እያንዳንዱ ሙስሊም ስለ ፍልስጤማውያን ስለ አቅሳም ዘወትር ዱዓ ያደርጋል። ከግፈኞች ጽዮናውያን ነፃ ወጥታ ሁሉም ወደ ዱዓ ሁሉም ወደ ፍልስጤም ተጉዘው መስጂድ አልአቅሳን ሰላቱን ሊሰግድ ይናፍቃል። የሙስሊሞችና የኢየሩሳሌምን ጥብቅ ትስስር ለመረዳት የተወሰኑ ነጥቦችን በመጥቀስ እንመልከት። አንደኛ መስጂድ አልአቅሳ የቦታና የመስጂድ ብቻ ስም ብቻ ሳይሆን ከእስልምና የሚያገናኝ በርካታ ቁም ነገሮች አሉ። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ እንደዚህ ይናገራል። ቢስሚላሂር ረህማኒር ረሂም ሱብሓነለዚ أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. ለዛጌታ ጥራት ይገባው ባሪያውን በሌሊት ከመስጂድ አልአቅሳ ያስጓዘ ከመስጂድ አልአቅሳ ከመስጂድ አልሐራም ኢላ መስጂድ አልአቅሳ ያስጓዘ ጌታ አላህ ሱብሓነሁ ወተዓላ ጥራት ይገባው ይለናል። ሁለተኛ ሌላው አቅሳን ከሙስሊሞች የሚያስተሳስረው የኢስራእና ሚዕራጅ ምድር መሆኑ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማዩ ጉዞ ባደረጉ ጊዜ ከመካ ወደ መስጂድ አልአቅሳ ተጉዘዋል። ከዛም በመነሳት ነበር ወደ ሰማዩ ዓለም የተጓዙት። ይህች ምድር የተቀደሰች መሆኑን ያመለክታል። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ አቅሳ በተጓዙበት ወቅት ታላላቅ ነቢያቶችን አግኝተዋል። ከአደም ጀምሮ እስከ ዒሳ ያሉትን ነቢያቶች መሪ ሆነውም አሰግደዋል። የኢየሩሳሌም ወይም ፍልስጤም ምድር በርካታ ታላላቅ ነቢያቶችም የተላኩበት ምድር ሲሆን ከነሱም ውስጥ ነቢዩላህ ኢብራሂም፣ ዳውድ፣ ሱለይማን፣ ሙሳ፣ ዒሳ እና ሌሎችም ነቢያቶች ተልከውበታል። እንደ አብዛኛው ዑለሞች ንግግር አልአቅሳ መስጂድን ለመጀመሪያ ጊዜ የገነቡት አባታችን አደም አለይሂ ሰላም ሲሆኑ ኋላ ላይ ግን ነቢዩላህ ኢብራሂም ካዕባ እንደገነቡት በድጋሚ
ይህንንም መስጂድ አስፍተውታል። በመቀጠልም የነቢዩ አላህ ዳውድ ልጅ ሱለይማን ዓለይሂ ሰላም ሙሉ ግንባታውን በማደስ እንዳጠናከሩት ታሪክ ላይ ሰፍሮ ይገኛል። አልአቅሷ መስጂድ የመጀመሪያ የሙስሊሞችም ቅብላም ስትሆን ጉዟቸውን ጭነው ስንቃቸውን ይዘው ለጉብኝት ከሚፈቀዱባቸው 3 ቦታዎችም ውስጥ ትመደባለች። ወይም 3 ቦታ ውስጥ ከ3 ቦታ ውስጥ አቅሷም እንደሆነች አንዷ ናት። በዚህ በአቅሷ የሚሰገድ ሶላት በሌላ መስጂድ ከሚሰገድ ሶላት በ500 እጥፍ ደረጃ ይበልጣል። ለዚህም ነው ከመካና ከመዲና ቀጥሎ ሁሉም ከሞቱ በፊት መዘየርን የሚናፍቀው። መስጂድ አልአቅሷ በታሪክ በተለያዩ ገዢዎች ስር በቅብብሎች ከቆየ በኋላ በሙስሊሞች ስር የሆነው በዑመር ዘመን ነበር። ከዛ በኋላ በርካታ ሰሃቦች በቤተል መቅደስ በመገኘት ተምረዋል፣ አስተምረዋል። ከጎበኙትም ሰሃቦች ውስጥ ዑመር፣ አቡ ዑበይዳ፣ ሶፊያ፣ ሙዓዝ ኢብኑ ጀበል፣ ኢብኑ ዑመር፣ አቡ ሁረይራ ሌሎችም ይገኙበታል። ይህና የመሳሰሉ ጉዳይ ዓለም ላይ ያሉ ሙስሊም ማህበረሰብ ከአቅሷ ጋር ያስተሳስረዋል፣ ያገናኘዋል። በግፈኛ ወይም በጉልበት የተወሰደው ይህ ስፍራ ወደ ቀደም ይዞታነቱ በአላህ ፍቃድ መመለስ አይቀርም ኢንሻአላህ። በኢስላም ቅዱስ ከተማ ለሆኑት ለመካና ለመዲና እንደሚቆረቆሩ ሁሉ ሶስተኛ ቅዱስ ለሆነችው ለአቅሷ ሁሉም ሙስሊም እንደሚቆረቆር ሊያውቅ ይገባል። መስጂድ አልአቅሷ በእስራኤላውያን ወረራ ስር ሆነ ጥቃት ሲደርስባት የሚያመንና የሚቆጨን ስፍራው በኢስላም የተቀደሰና ከሃይማኖታችን ትልቅ ቁርኝት ያለው መሆኑን ሁሉም ሊገነዘብ ይገባል። መስጂድ አልአቅሷን ከተረገሙ ጽዮናውያን እጅ አላህ ነፃ ያወጣልን። ከሞታችንም በፊት ወደ ቤተል መቅደስ ተጉዘን በውስጧ ለመስገድ ሁላችንም አላህ ያርጋን። آمين يا رب العالمين. لن ننساك أبدا يا فلسطين.